የካንጋሮ እናት ከአዳኝ ውሾች መንጋ ለማምለጥ እየሞከረች ነው። በማሳደዱ ወቅት የካንጋሮ ግልገል በድንገት ከእናቱ ከረጢት ውስጥ ይወድቃል። በዚህ ቅጽበት አዳኝ ውሻው ቀድሞውኑ እየተቃረበ ነበር። ግልገሉ ዘሎ በመነሳት መሮጥ ይጀምራል። ውሻው ወዲያውኑ ይከተለዋል። እየተጠጋጋና እየተቀራረበ ይሄዳል። ሊይዘው ጥቂት ነው የቀረው። ነገር ግን ግልገሉ በድንገት አቅጣጫውን በመቀየር ለጥቂት ያመልጣል። በመካከላቸው የተወሰነ ርቀት ለመፍጠር ይሳካለታል። ግልገሉ ሕይወቱ በሱ ላይ የተመሰረተ ይመስል ፍጥነቱን ይቀጥላል። ውሻው ደግሞ ተስፋ ለመቁረጥ ፍቃደኛ አይደለም። አንዱ በሕይወት ለመኖር ይሮጣል፣ ሌላኛው ደግሞ ተርቦ ለመብላት ያሳድዳል። ሁለቱም የሚፈልጉትን ነገር ለማግኘት እየተሯሯጡ ነው። አንደኛው ከሌላው በበለጠ ይፈልገዋል። ያ ልዩነት ደግሞ ሁሉንም ነገር ይለውጠዋል። ጉዳዩ የሞትና የሽረት በሚሆንበት ጊዜ ማበረታቻ አያስፈልግህም። ሰውነትህን ከገደቡ በላይ በመግፋት ካለፈው በበለጠ ይሮጣል። ግልገሉ ድንጋይ በመጠቀም ሌላ ፈጣን አቅጣጫ ይቀይራል። በመካከላቸው ያለው ርቀት እንደገና ያሰፋዋል። በበለጠ ፍጥነት እየሮጠ ይሄዳል። በመካከላቸው ያለው ርቀትም እየጨመረ ይሄዳል። ከዚያም እንደገና ድንጋዩን ይዞራል። የውሻውን ጉልበት ለማስጨረስ እየሞከረ ነው። ግልገሉ ሳይቀንስ መሮጡን ይቀጥላል። ጥቂት በጥቂት ውሻው እየደከመ ይሄዳል። ከእንግዲህ ሊቀርበው እንኳን አይችልም። ውሻው ፍጥነቱን ይቀንሳል። ግልገሉ እየራቀና እየራቀ ሲሄድ ይመለከታል። በመጨረሻም ማሳደዱን ያቆማል። ግልገሉ ወደ እናቱ ይሮጣል። ያ የመጨረሻ እቅፍ እማዬ አደረግኩት የሚል ይመስላል። በሆነ ሕይወት ምዕራፍ ላይ ወላጆችህ ሊለቁ ይገደዳሉ። ከዚያም ቅጽበት ጀምሮ ለራስ ሕይወት መታገል ይኖርባል። ያ ቀን ደግሞ አንድ ልጅ ወደ ወንድነት የሚቀየርበት ቀን ነው። እንደዚህ አይነት ታሪክ እንዲደርሱ ቤቱን ፎሎ ማድረግ አይርሱ። ምን ተስኖት